ሰላም ጤና ይስጥልን። ወደ ዜናው ሰበር ዜና ተሰምቷል። ኮሜዲያን ምናለ ያረጋለ በዛሬው ዕለት መታሰሩ ተገልጿል። ሀገሪቱን የፖለቲካ ሁኔታና እንዲሁም ፖለቲካዊ ትችቶችን በኮሜዲ ይዘት በማቅረብ የሚታወቀው ኮሜዲያኑ በዛሬው ዕለት ለእስር መዳረጉ ነው የተገለጸው። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። በዚህ ሰዓት እጅግ በጣም አሳዛኝ መረጃ ሰምቻለሁ። ከሁላችንም ጋር ተግባቦት የነበራት እቺ ቲክቶከር ህይወቷ ማለፉ ተሰምቷል። ቤዛ ትባላለች። ብዙዎቻችሁም እዚህ ቲክቶክ መንደር ላይ ታውቋታላችሁ። ታዲያ ከሰሞኑም ቤቷ ባለችበት ማለት ነው ትንሽ ደከመኝ ልረፍ ብላም በተኛችበት በዛው ህይወቷ ማለፉን ዛሬ ላይ የወጡ መረጃዎች እያሳዩ ይገኛሉ። ይቺ ልጅ እጅግ በጣም መልካም ልብ ያላት ታዳጊ፣ ብዙ ለመለወጥ ለቤተሰቦቿንም ህይወት ለመለወጥ ብዙ የምትለፋ ታዳጊ ነበረች። አሁን ላይ ግን በድንገት ህይወቷ እንዳለፈ በዛሬው ዕለትም እነ ጉርሻ ፔጅ ፖስት ሲያደርጉ ሳይ እጅግ በጣም ደንግጫለሁ፣ እጅግ በጣም አዝኛለሁ። ነፍስ ይማር ከማለት ውጪ ምን ማለት እንዳለብኝም ግራ ገብቶኛል። ቤዛ ታዲያ እንደምትመለከቱት ከ219,000 በላይ ተከታዮች ነበሯት። ብዙዎችን በመምከር ብዙዎችንም እንደዚሁ ችግር በሚኖሩ ሰዓትም በማጽናናት ቪዲዮዎችን ትሰራ ነበር። የላይቭ ቆይታም ታደርግ ነበር። እናት የአርሲ ጉዳይ አውሮፓ ደርሷል። አሁን ኢትዮጵያ ላይ ኦርቶዶክስ እና አማራ ነው እየተገደለ ያለው። እሺ ኦርቶዶክስ እና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት፣ እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም። ሲጀመር እኔ ሰው ባለ ታሪክ ነው ማቀርበው። ኦርቶዶክስ ሰው አሁን ለምሳሌ ቤተክርስቲያን ካህናት መገደል፣ ኦርቶዶክስ መቃጠል ምናምን ያለው አሁን አለ። ስለዚህ እየተቃጠለና እየነደደ ያለውን ማቅረብ ለዛ ጥብቅና ማለት አይደል። አንተም ቢሆን ታደርገዋለህ ሰብአዊነት ተሰምቶ። ሌላ ወንድሜ የትኛውም ሃይማኖት ተከታይ የሆነ ግን በሚዲያ ዘርፍ ያለ የትኛውም ሃይማኖት ተከታይ የሆነ በየትኛውም ሙያ ዘርፍ ካለ የተጎዱ ሰዎችን ታግዛለህ። ግን ሰብአዊነትን አሁን ማየው ኦባንግ ሜቶ የጠቀስኩት ለምሳሌ አሁን ኦባንግ ሜቶ የአኟክ እንደዚህ ብሔረሰብ ጋምቤላ ናቸው። እሳቸው የትም ቦታ ሲሄዱ በቃ የሰብአዊነት የሰሩ ስራ በሙሉ ሰብአዊነት ነው ተብሎ ይገለጻል ማለት ነው። ራሳቸው የሰሩትን ራሳቸው ያገዙትን ደግሞ እኔ ሄጄ ሳደርገው አማራ ስለሆነ ነው ኦርቶዶክስ ስለሆነ ነው ሊሆን አይችልም። እኔ ሁሉንም ሰዎች ከመጡ ነው ደግሞ በነገራችን ላይ ባለ ታሪኮች አሁን የእግረኛው ላይ ራሱ ከዚህ ከሰሞኑ ቪዲዮዎች ወደ ኋላ መለስ ብለህ ብታያቸው አብዛኞቹ አማርኛ ተናጋሪም አይደሉም፣ በብሔርም አሁን ተሰፍሮ በተሰጠን ማንነት ውስጥም አይደሉም። የሚሉት አልገባኝ እያለ ራሱ በሌላ ሰው እያስተረጎምኩ ነው ያቀረብኳቸው፣ ታሪካቸውን ብቻ ሰው እንዲሰማቸው ማለት ነውና እኔ ልሆናትም አልችልም እንትንም ነው የሚሆነው። ደግሞ አሁን እኔ ተክለ ሃይማኖት ለኦርቶዶክስ ጥብቅና ሲባል ኦርቶዶክስ ሌላ ሰው እንትን እንደሌላት ምናምን እኔ ራሴን ሃይማኖታዊ ስርዓቴን ማልወጣ ሰው ነኝ። እዚህ ስራ ጊዜ ሙሉ ጊዜን ይዞኝ ለዓለማዊ ስራዬ አልሞላልህ ብሎኝ ወዲያ ወዲህ ህምል እንጂ ለሷ ምሰራ ሰው አይደለሁም። እንደው በዚህ ብትረዳኝ ደስ ይለኛል። ቢረዱኝ ደግሞ አየኝ በጣም ጥሩ። ከኔታ ለምን ወጣ? የግራኛውን መክፈት ፈልጊ። በቃ የኔታ ቤቴ ነው ስፈልግም ይጀመል ተመልሼ መስራት ይችላል። በጣም በፍቅር ምሰራበት ቻናል ነው። ባለቤቶቹ በጣም ስርዓት አላቸው፣ ሐሳብ አይገድቡም፣ ይረዳሉ። በጣም ደስ ብሎኝ እንደዛ ሰራ የነበረው ራሱ የመስራት ይሄ ማንኛውም ሐሳብ ገደብ የለም። ማንም ሰው እዛ ቤት ውስጥ በነበርኩበት ጊዜ ማለት ነውና አይኔ ተባሮ ነው ምናምን እኮ የሚል ነገር ስለሰማሁ ነው እኮ። ምን አድርጎ ተባሮ ምን አድርጎ የሚለውን ሳይሆን በቃ ከኔታ ተባረረ፣ ከዛ በኋላ የራሱን ጀመረ የሚል ነገር ስላለ ምን አድርገው የተባረርከው ብዬ ነው። እንግዲህ መባረር የራስን ካስከፈተ እንኳን ተባረርኩ ማለት ነው። ግን በክብር ነው እውነት ለመናገር በክብር ነው ለምሳሌ እንደዛ ምን ኢትዮጵያ ውስጥ ምናልባት አብሮ የሰሩ ሰዎች ሰውን ለመግደል ቀላል፣ በነገራችን ላይ ሰውን ለማዳን ነው እንጂ የሚከብደው ሰውን ለመግደል ቀላል፣ ሰውን ለማክበር ነው እንጂ የሚከብደው ሰውን ለማዋረድ በጣም ቀላል ነው። ግልጽ ነው። ሰውን ለማልበስ ነው እንጂ የሚከብደው ለማራቆት በጣም ቀላል፣ ሰውን ማቀፍ ነው የሚከብደው እንጂ ለመገፍተር በጣም ቀላል፣ ለሰው ሁሉ ሰላምን መስጠት ማደል ነው እንጂ ከባድ
ጥላቻ፣ ልዩነት፣ ዘረኝነት፣ ክፋት፣ ክዳት ማድረግ በጣም ቀላል ነው። በጣም ቀላል። ጌታ በራእይ ተገልጾ ልናስተምር አለ። ገዳም ነዋሪ ነው። በትህርምት በጾም በጸሎት ነዋሪ ነው። ገዳም ላይ በማር ይስሐቅ ላይ ምዕራፍ 1 ላይ ያለ ታሪክ ነው። ሂድና ወጥተህ አስተምር አለው ይላል። አንዱ የመነኮሳት ሕይወት ድሪቶ ለብሶ አንደበቱን ድዳ አድርጎ ለክብረ ወንጌል ለመንግስተ ወንጌል ሳይተጋ ዝም ብሎ መኖር አይደለም። ወንጌል ማስተማር ነው። ስጋው ደግሞ ማቁረብ ነው። ንስሐ መስጠት ነው። የእግዚአብሔርን መንግስት ማስፋት ነው የምንኩስና ስራው። እና ይሄ መነኮስ ምን አለ? አይ ጌታ ሆይ እኔ ለማስተማር ስወጣ የኔን ዕውቀት አይቼ የምዕመናኑ አላዋቂነት፣ የኔን ንጽህና አይቼ የምዕመናኑ ርኩሰት ተመልክቼ እንዳልታበይ የትዕቢትን መንፈስ አስወግድልኝ አለው ይላል። በል እንግዲያውስ ደረትህ ላይ እጅን ጫን አድርግ አለው። እጁን ደረቱ ላይ ትከሻው ላይ ማለት ነው። እጁን ትከሻው ላይ አኑሮ ወደ መሬት ቢጥለው የአንበሳ ደቦል ያህል እየተጎማለለ ከሰውነቱ ሲወጣ ታየና የትዕቢት መንፈስ። በዚሁ አጋጣሚ እኔ ገዳም እያለሁ አሁን ስማቸውን መጥቀስ አያስፈልግም፣ በቅዳሴ መምህርነት አስተምር ነበረ እና ተማሪዎችን ሰብስቤ እያስተማርኩ ጠሩኝ። ብዙ ጳጳሳት ሆነው ነበር የመጡት እና እስኪ አንተ አሉ። አቤት ምን እየሰራ ነው እዚህ አሉ። እንደዚህ እያስተማርኩ። አይ እያስተማርክ አይመስለኝም አሉ። የበለጠ ግን ለመስራት የበለጠ ለቤተ ክርስቲያን አገልግሎት ለበለጠ ወንጌል ለማስፋት መማር አለብን ማስተማርም አለብን ብለው ይቆጡኛል እዛው ገዳም ላይ እና እምቢ ስላቸው እንደውም ምን አሉ? ማን ነው የመነኮስከው እኮ ጎሬዛ ለመጠበቅ አይደለም ወንጌል ለማስተማር ነው። ውጣና አስተምሮ ወንጌል እንዳሉ ይሄን አስታውሳል። እንደዚህ ሁሉ መነኮሳት ለተልእኮ ይወጣሉ ነው በአገልግሎት። ዛሬ በከተማ ላይ የምታያቸው መነኮሳት በቅዳሴ በወንጌል በማስተማር በማጥመቅ በተልእኮ የወጡ ናቸው ብዬ አምናለሁ። እኔ በዛ ልክ ስለሆነ የራሴ ህይወትን ማቀው። ከዚህ ጋር በተያያዘ መፈራረጅ አያስፈልግም። እንግዲህ አባ ጳላንን ጠቅሰው አባ ጳላን ያው እግዚአብሔር ውጣ እናስተምር ብሎት ነው የወጣው። ይሄ እንግዲህ ያው መምህራን በታጡበት ጊዜ መምህራን በጠፉበት ጊዜ የሚደረግ የተለየ ልዩ ተአምር ነው። ሰይጣነ ትዕቢትን እንዲወጣለት አድርጎታል። መምህር በጠፋበት ነው። አሁን አዲስ አበባ 10 ምናምን ሰባኪ ይገኛል አንድ ደብር ላይ ማለት ነው። ይሄ ማንም ብዙ የሚያውቀው ነው። 10 እስከ 14 15 ሰባኪ አንድ ደብር ላይ ባለበት መነኩሴ ገዳም የሚወጣው ሰባኪ ጠፍቶ ነው ወይስ ቅጠል ለማግኘት ነው? ትልቅ ጥያቄ። እንደው እኮ አሁን መነኮሳቱ ከተማ የገቡት መነኮሳት ምዕመናንን መርዳት ቢሆን ኑሮ ገጠር ላይ እናገኛቸው ነበር። አሁን ከገዳም የሚወጡ መነኮሳት የምናገኛቸው አዲስ አበባ ዝቅ ሲል የክልል ከተሞች ነው እንጂ ወረዳ ከተማ ላይ እንኳን አናገኝም። ወረዳ ከተማ ላይ ሊቀ ካህናቱ እንኳን ቄስ ነው የሚሆነው። የራስ ለዳሪው የወረዳ ሊቀ ካህናቱ ቄስ ነው፣ መርጌታ ነው። ስለዚህ መነኮሳቱ የሚገኙት የት ላይ ነው? ከዞን ጀምሮ ወደ ክልል ከተሞችና ወደ አዲስ አበባ ነው። እነዚህ ደግሞ ኤክሰስ የሆነ የሰው በጣም ትርፍ የሰው ኃይል ያለባቸው ብዙ ደይጸኝ የኔ ሳልቀጣረ መነኩሴው ይቅደሙ እየተባሉ ነው የሚቀጠሩት። ከዚህ አንጻር ካየነው አወጣጡ ስህተት ነው። የእነ አባ ጳላን የተጠቀሰው ትክክል ነው። አባ ጳላን ወጥቷል፣ ግን ጠፍተው ነው መምህር አጥተው ትምህርት የሚነግራቸው አጥተው እንዳይጠፉ ተብሎ የተደረገ ነገር ነውና ያ ነው። ሌላኛው ደግሞ የመነኩሴ ሕይወት ድሪቶ መልበስ ተርታ ነገር መልበስ ምናምን አይደለም ያሉት ነው እንጂ እንዴት አይደለም እንዴ? አባ እንጦንስ ምን ለብሶ ኖረ? አባ ጳውሊ ምን ለብሶ ኖረ? አባ ጳውሊ ለብሷት የነበረችው ሰሌን ከሰሌን የተታታች ቀሚስ አባ ጳውሊ ሲሞት ለአባ እንጦንስ ሰጠው እና አባ እንጦንስ ወስዶ ለቅዱስ አትናቴዎስ እስክንድርያዊ ሰጠው ለፓትርያርኩና በጣም ስለሚያከብረው አባ ጳውሊ አባ እንጦንስ ቅዳሴ ሲቀድስ በዓመት ክህነት ሲሾም ያችን የሰሌን ልብስ ይለብሳት ነበር። ጌጠኛ እኮ አይደለችም። ማር ይስሐቅ ጌጠኛ ልብስ አትልበስ ይላል። ጌጠኛ ልብስ ከለበስክ እበልጣለሁ ለልብሴ ስትል ላይ ያስቀምጡኝ ማለት ያምራሃል። ተርታ ልብስ ለብሰህ አልባሌ መስለህ ኑር ነው። ለዛ ነው የመነኮሳት ልብስ ቀለሙ
ሁሉ የተወሰነ በእኛ ሀገር ነው። አንዱ አረንጓዴ ለምሳሌ፣ አንዱ ሰማያዊ፣ አንዱ ብሉ ብላክ፣ አንዱ ሮዝ፣ አንዱ ምናምን የለም። እንዲህ አለ በኢትዮጵያ ዝብርቅ ብሎ ነው እንጂ በሌሎች ዓለማት መነኩሴ ወይ ሲቀድስና ስጋው ደግሞ ሲቀበል ነጭ ለብሳል፣ ካልብሳ ጥቁር መነኩሴ ልብስ። በእኛ ሀገር ገዳም አለ ወይ ጥቁር ነው ወይ ቢጫ ነው። ጥቁርና ቢጫ ቢጫ እንኳን እንደል በማይገኝበት አባቶቻችን አቡጀዴውን በቀረጥ ነክረው ከለሩን ነጭነቱን አጥፍተው ይጠቀሙታል። አሁን በዋልድባ ገዳማት አብዛኛው መነኩሴ አለባበሱ ይታወቃል። ስለዚህ የመነኩሴ ልብስ ወይ ጥቁር ወይ ቢጫ አለዚያም ደግሞ ወይባ የሚባለው ምንድነው የቀረጥ ሲገባ የሚሰጠው መልክ አለ፣ ደብዘዝ ያለ ቡናማ ነገር የሆነ ያንንም ቀረጡ እንደዛ ቀለም ስለሚሰጣቸው። ከዛ ውጭ ግን የተፈለገውን አይነት ከለር መልበስም አይቻልም እና ተርታ ልብስ ለብሶ መኖር አንዱ የምንኩስና ሕግ ነው፣ የምናኔ ሕግ ነው። ምናኔ ስለሆነ ምናኔ እኮ ማለት የአባ መልከጼዴቅ በዘመነ ብሉይ ሕጋዊ የነበረው መልከጼዴቅ ዳባ ልበስ አለው ነው የሚለው። ዳባ ልበስ ድሪቶ ማለት ነው። የላመ ጣማ አትቅመስ፣ ከሴት አትደረስ፣ ፀጉርን አትላጭ ምናምን ብሎ ነው የነገረው። ስለዚህ ይህንን አይደለም ብለው መናገረው ጥሩ አይደለም በእውነቱ። ምክንያት ከተማረ ሰው አሁን ይሄ ካልተማረ ሰው ቢነገር ምንም አይደለም። ከተማረ ሰው ከትልቅ አባት ግን ይሄ ሲነገር በጎ ስላልሆነ ነው መናገር እንግዲህ የግድ ያለብኝ እኔምና የቱን ምረጣችሁ?